ሰላም ጤና ይስጥልኝ ውድ ተከታዮቼ እንደምን አላችሁ? ዛሬ ደግሞ የምናየው ፓኔል ቦርድ እንዴት ካልኩሌት እናደርጋለን ወይም ደግሞ እንዴት እናዘጋጃለን የሚለውን ይሆናል። እንግዲህ ለዚህ እንትን የሚለን እዚህ ጋር ሳምፕል በባለፈው ቪዲዮአችን ላይ የሰራናት ኦፊስ ላይ የሰራናቸውን ፊክስቸሮች ቦርድ እንሰራና ከዛ እንዴት ፕሪንት እናደርጋለን የሚለውን እናያለን ማለት ነው። መጀመሪያ ለነዚህ ፓወር ሰተን ዋይሪንግ እናያይዛለን ማለት ነው። እዚህ ጋር ላሉት ከዚህችን ጀምርና መጀመሪያ ዋይሪንግ እንስራና ከዛ ቦርዳችን እንላለን ማለት ነው። ከዚህ በፊት ግን ቦርድ ዲስትሪቢዩሽን ቦርድ ፓኔላችን አላመጣንም፣ እሱን እናመጣለን ማለት ነው። በባለፈው ቪዲዮ ላይ በስርዓት አሳይቻችኋለሁ። ኤሌክትሪካል ላይ ሲስተም እንገባለን። ኤሌክትሪካል ላይ ከዛ ኤሌክትሪካል ኢኩፕመንት ከዛ መጀመሪያ ላይ ይመጣልን እሱን መርጥና ሲሪፌዝ እንትን ሲንግል ፌዝ ወይ ስሪ ፌዝ እናደርገዋለን። እሱ እንትን ስለሚል እናስተካክላለን ማለት ነው። ፕሌስ ኦን ቨርቲካል ፌስ እንልና እዚች ጋር እናስቀምጣታለን ማለት ነው። ከዛ ኔም እንስጠው። እዚህ ጋር ኔም እንስጠው። ሁለት አይነት ኔም ማስጣት አለ። አንደኛው ክሊክ በማድረግ እዚህ ጋር ኤዲት ታይፕ ብለን ፓኔል ኔሙን ሞንት ማለት እንችላለን። ከዛ የሚቀመጥበትም ዲፎልት ኤሊቬሽናችን አሁን ያው ሜትር ከ20 ላይ ያደረግነው ከሜትር ከ20 በላይ ነው የሚቀመጠው ማለት ነው ፓኔላችን። ከዛ ኔሙን ለማስተካከል እንግዲህ የምናደርገው አንደኛ ሌቭሉን ወይ ታይፕ ማርክ ያደረግነው በታይፕ ማርክ ከዛ ደግሞ ወይ ደግሞ ፓኔል ኔም የሚለው ላይ እንሞላለን ማለት ነው። እስኪ ፓኔል ኔም የሚል ካገኘን እንሞላለን። በቃ ታይፕ ወይም እዚች ጋር እንተውና እዚች ጋር ፓኔል ኔም ይኖራል። እዚች ጋር ፓኔል ኔም የምትላለች እሷ ላይ ክሊክ በማድረግ ማስተካከል እንችላለን ማለት ነው። እዚች ጋር ኦፊስ ኤስዲቪ ኤስዲቪ ኦፊስ ዋን በለው ስሙ ፓኔል ኔማችን ከዛ አፕ ላይ እንለዋለን ማለት ነው። ከዛ እዚህ ጋር እንዲወጣልን እንደተለመደው ከርሰራችንን ፓኔሉ ላይ አድርገን ከዛ ታግ ቲጂ ብለን ክሊክ ስናደርግ ለው ላይ ይመጣልናል ማለት ነው። ኤስዲቪ ኦፊስ ምትል ትመጣልናለች ማለት ነው። ከሌሎች ፊክቸሮች ጋር እንትን እንዳይጋጭ ወደዚህ እናወጣለን ማለት ነው። ኤስዲቪ ኦፊስ ዋን የምትለው ፓኔላችን ይሄ ነው ማለት ነው። ስለዚህ ለነዚህ ለእያንዳንዱ ቦርድ እንስጥና እንትን ሰርኪዩት እንስጥ፣ ዋይሪንግ እንስራና ቦርድን እንዴት ካልኩሌት እንደምናደርግ እናያለን ማለት ነው። ከዛ አንዷ ላይቲንግ ላይ ክሊክ በማድረግ ከዛ ፓወር የምትላለች ፓወር እንሰጠዋለን ማለት ነው። ከዛ ሰሌክት ፓኔል የሚለው እዚች ጋር ፓኔል ኔማችንን አሁን ያስገባነውን እዚህ ጋር እንመርጥለታለን። ከዛ ኤዲት ሰርኪዩት ብለን እንገባና በዚህ ሰርኪዩት ውስጥ በአንድ ሰርኪዩት ውስጥ አብሮ ሊሆኑ የሚችሉትን እናስገባለን ማለት ነው። በአንድ ሰርኪዩት ውስጥ ባለፈው እንደነገርኳችሁ እስከ 12 ላይት ማያያዝ እንችላለን። አሁን ግን በርከት ያለ ሰርኪዩት እንዲሆንልን እዚህ አንድ አካባቢ አንድ ኤሪያ ላይ ያሉትን በአንድ ሰርኪዩት እናያይዝና
ዋናው አላማችን ቦርዱን ለመስራት ስለሆነ እንትን እንላለን ማለት ነው። ከዛ አድ እንልና እዚህ ጋር አድ ሰርኪዩት ብለን እዚህ ጋር ያሉትን አድ እናደርጋለን ማለት ነው። እዚህ ጋር እነዚህም በአንድ ሰርኪዩት እናደርጋቸውና ፊኒሽ እንለዋለን ማለት ነው። ከዛ አንዷ ላይት ፊክስቸር ላይ በማስቀመጥ የኪቦርዳችንን ታብ ስንነካ ይቅርታ እዚህ ጋር ታብ ስንነካ እዚህ ጋር ዋይሪንጋችን መጀመሪያ ሪሙቭ እናድርገው እንትን ስዊቻችንን ማለት ነው። እያስቸገረን ያለን ስዊች አስቀድመን ስለሰጠነው ነው። ስዊቹን ሪሙቭ ስዊች ሲስተም የሚለው ላይ ገብተን ከዛ ዲስኮኔክት ስዊች እንለውን ብለን እናስቀምጠዋለን ማለት ነው። ስለዚህ አሁን ላይ ታብን ስንነካ እነዚህ በአንድ ሰርኪት ይመጣል። በአንድ ሰርኪት የተያዙት እዚች ላይት ፊክስቸራችን ላይ እንደዚህ ከርሰራችን በማስገባት ታብ ስንነካ የሰርኪዩቱ በአንድ ሰርኪዩት ውስጥ ያሉትን እንትኖች እርስ በርሳቸው ያያይዝልናል። ከዛ ሌፍት ክሊክ እናደርጋለን። ከዛ ከሁለት አንዱ ወይ በአርክ ወይ ደግሞ በቻንፈርድ ዋየር ታይፕ በአንደኛው እናያይዛለን። እስኪ አርክ እንመርጥለታለን እኛ። አዎ ዋየሪንጉን እንደዚህ በስርዓት ሰርተዋል ማለት ነው። እዚች ጋር ደግሞ የምትታያችን አሮ አለች ማለት ነው፣ ወደ ቦርዱ የምታመለክት። ስለዚህ ታግ እናርጋት ማለት ነው። ታግ አንድ ሰርኪዩት ነምበር 1 ላይ እናስቀምጣለን ማለት ነው። ከዛ ቀጣይ ላይቲንጎችን አሁንም እነዚህን ቦርድ እንሰጣለን ማለት ነው። መጀመሪያ ግን ስዊች ሰጥተነው ከነበረ ሪሙቭ ማድረግ ይኖርብናል። ስዊች ሲስተሙን እናጥፋ። ዲስኮኔክት ስዊች እሺ ኤዲት ስዊች ሲስተም ከዛ መቀነስ ሪሙቭ ፍሮም ሲስተም እነዚህን በአንድ ስዊች ውስጥ ያሉትን መጀመሪያ እናጥፋ። መጀመሪያ ፓወር ስለሆነ መስጠት ያለብን ማለት ነው። ከዛ እችን ክሊክ እናደርጋለን። ከዛ ፓወር ላይ እንጫናለን። ከዛ ፓኔል ኔማችንን ባይ ዲፎልት ቀድም የመረጥነውን ራሱ መርጦልናል። ስለዚህ በዚህ ሰርኪዩት ውስጥ የሚሆኑትን ሌሎች ተጨማሪ ላይቶች እናስገባለን ማለት ነው። እናስገባለን ማለት ነው። ፓወር ከዛ ኤዲት ሰርኪዩት ከዛ በዚህ ሲስተም ውስጥ እነዚህን ሶስቱን በአንድ ሰርኪዩት እናርጋቸውና ከዛ ፊኒሽ እንላለን ማለት ነው። እንደተለመደው አንዷ የፈለግነው እንትን ላይ በሰርኪዩቱ በአንድ ሰርኪዩት ያያዝነው ላይት ፊክስቸር ላይ በማድረግ ታብን ስንነካ እንደዚህ ይመጣልናል። ከዛ ሌፍት ክሊክ ከዛ በመረጥ ነው አይነት ይችኛዋን ደግሞ በቻንፈርድ እንትን ታይፕ እናደርጋለን ማለት ነው። ይሄን ኖርማሊ ታግ ስናደርግ ይችኛዋን አሮ ታግ ስናደርጋት ባይ ዲፎልት ስንት መስጠት አለባት? 2 መሆን አለባት ማለት ነው። ስለዚህ ላይ ከርሰራችን በማድረግ ቲጂ ብለን ስንጽፍ ያው ይመጣልናል ማለት ነው። ሰርኪዩት ነምበር 2 ሆነልን ማለት ነው። ቀጣይ ከዛ ሶኬቶችን እንሰጣለን ማለት ነው። እሺ ሶኬቶችን ደግሞ 6 ሶኬቶች በአንድ ሰርኪዩት ማያያዝ እንችላለን ማለት ነው። ከዛ ከዚች ጋር እንጀምርና አንድ ሶኬት ላይ ክሊክ በማድረግ ከዛ ፓወር የምትላለች ከዛ ፓኔላችንን ራሱ ባይ ዲፎልት መርጦልናል። ስለዚህ ዲ ሰርኪዩት ነው የምንለው። ከዛ በዚህ
አድ እናደርጋለን ማለት ነው። በአንድ ሰርኪዩት ውስጥ መሆን የሚችሉትን ሁለት እነዚህን በአንድ ሰርኪዩት እናድርጋቸው አንድ ሩም ውስጥ ያሉትን። ከዛ ፊኒሽ እንበላ። እንደተለመደው እዚህ ጋር በማስቀመጥ ታብ እንነካለን። ከዛ በመረጥ ነው ዋይሪንግ ታይፕ እናያይዛለን ማለት ነው። እንደዚህ እንትን ቢል ቢጋጭም አንዱ ሲስተም ከአንዱ ሲስተም ጋር እንደዚህ ቢደራረብም ችግር የለውም። ኖርማሊ ፔፐር ስናወጣ ወይም ፕሪንት ስናደርግ እየለያየን ስለምናወጣው እሱን ወደፊት በደንብ እናየዋለን። እየለያየን እናወጣለን ማለት ነው። አሁን ላይ እንደዚህ እንትን እንበልና እንጨርስ። ዋናው አላማችን ቦርድ ካልኩሌሽን ስለሆነ ከዛ ቀጣይ እነዚህን ፓወር እንሰጣለን። ፓወር ኢዲት ሰርኪዩት በአንድ ሰርኪዩት የሚሆኑትን እነዚህ እናደርግና ከዛ ፊኒሽ እንላለን ማለት ነው። ከዛ ታብ ስናደርግ ታብ አድርገን ሌፍት ክሊክ ከዛ በዚች በቻንፈር ዷን እናርጋትኛውን ደግሞ ከዛ ታግ ስናደርግ ይህ ስንት ሆነ ማለት ነው? አራተኛ ሆነ ማለት ነው። ይሄኛውን ታግ አላደርግ ነው። እቺ ሶስተኛ ማለት ናት። እቺ ጋር የምታዩት አሮውን ያው ወደ ቦርዱ ነው መታየት ያለበት፣ ወደ ዲስትሪቢዩሽን ቦርዳችን። ግን እኛ እንትን እንዳይልብን እንዳይጨማለቅብን እንደዚህ እናውጣና ከዛ ታጓን እቺንም ወደ ላይ እናውጣ ማለት ነው። ስለዚህ ስንት ሰርኪዩት አለን ማለት ነው? እዚህ ጋር የመጀመሪያ ላይቲንግ አንድ ሰርኪዩት አለን። እዚህ ጋር ላይቲንግ ቱ ሁለት ሰርኪዩት፣ ሶኬት 3፣ ከዛ እዚህ ጋር ሶኬት 3 አለን፣ እዚህ ጋር 4 አለን ማለት ነው። 4 ሰርኪዩት አለን ማለት ነው። እነኚህ ሰርኪዩት ነምበሮቹን ከፊቲንግ ነምበሮች ጋር እንዳይደባለቁብን መለየት ከፈለግን እዚህ ጋር ክሊክ በማድረግ ከዛ ኤዲት ፋሚሊ እንልና የሆነ ወይ እንትናቸውን እንቀይራለን ማለት ነው፣ ከለራቸውን። ከዛ ክሊክ እዚች ጋር እናደርግና ከዛ ኤዲት ታይፕ የምትላለች እዚህ ጋር ከለሩን የነዚህን ዝም ብለን ይችኛዋን እናድርጋት። ከለሩን ይችን አድርገን ኦኬ እናያለን ማለት ነው። ከዛ ሎዲንግ ቱ ፕሮጀክት የከፈትን የትኛው ፕሮጀክት ነው? እቺ ፕሮጀክት 1.3 የምትለው ላይ ስለሆነ እሱ ላይ የምንመርጥለትና ኦኬ እንለዋለን ማለት ነው። ከዛ ኦቨርራይት ዘ ኤግዚስቲንግ ቨርዥን ነው የሚለን አሁን እንላለን ማለት ነው። እንዳይቀየር ከፈለግን ደግሞ ሌላ ሴቫስ ብለን ሌላ እንትን እንላለን ማለት ነው። ስለዚህ በዚህን አይነት ከለር ሆኖልናል ማለት ነው። በፒንክ ከለር አድርገናቸዋል ማለት ነው። እዚህ ጋር ሰርኪዩት ነምበሮቻችን ምን ያክል ሰርኪዩት እንዳለ ወይም ደግሞ ምን ያክል ኮንዲት እንትን እንደሚል ምን ያክል ብሬከር እንደሚኖረን የሚጠቁመን ናቸው ማለት ነው። እዚች ጋር ዋተር ሂተር አለችን። እዚህ ጋር ፕራይቬት ባዝ ናት እና ዋተር ሂተር ስላለችን ሻወር ስላለን እሷን ለብቻዋ ነው ሰርኪዩት የምንሰጠው። ፓወር እና እዚች ጋር ክሊክ እናደርጋለን። ከዛ ካስፈለገ ላው ላይ ታፕ በማድረግ እሱንም ዋይር ታይፕ እንደዚህ እንትን ማለት እንችላለን ማለት ነው። ስለዚህ እቺ ሰርኪዩት ነምበር ስንት ትሆናለች ማለት ነው? 5 ትሆንልናለች ማለት ነው። ቲጂ ይሄው ሰርኪዩት ነምበር 5 ትሆናለች ማለት ነው። ከዛ ይችን ምንድነው የምናደርገው ከዚህ በኋላ እንደዚህ ፓወር ላይ ያሉትን አሁን ኢመርጀንሲ ላይትም ካለን እያንዳንዱ ኢመርጀንሲ ላይት፣ ስትሪፕ ላይት፣ ሻዶ ላይት ከዛ ፔንደንት ምናምን ካሉን እያንዳንዱን ካያያዝን በኋላ ፓወር እንደዚህ እንሰጥና ወደ ምንድነው የምንሄደው ማለት ነው? ወደ ቦርድ እንሄዳለን ማለት ነው። እነዚህንም እንዴት ወደ ፔፐር፣ ወደ ፕሪንት፣ ወደ ፒዲኤፍ እንዴት እንደምንቀይር አብረን እናያለን ማለት ነው። ከዛ ምንድነው የምናደርገው ቦርዱን ለማውጣት አውቶካድ ላይ ቢሆን እንግዲህ እያንዳንዱን ሰርኪዩት 1 2 3 4 እያልን እየደመርን እንትን እንል ነበረ። የሪቪት ጥቅሙ ምንድነው? ቦርድ ካልኩሌሽኑን
እኛ ባስተካከልንለት ሴቲንግ ዲማንድ ፋክተሩን አሁን ለምሳሌ ኤሌክትሪካል ሴቲንግ ውስጥ ዲማንድ ፋክተራችን እኛው ስላስተካከልንለት ራሱ ካልኩሌት አድርጎ ይሰጠናል ማለት ነው። መጀመሪያ መጠንቀቅ ያለብን እያንዳንዱ ፊቲንግ እንትን ስንል ከመስራታችን በፊት አፓረንት ሎዱ ምን ያክል ነው፣ ስንት ዋት ነው እንትኑ፣ ከለር ቴምፕሬቸሩ ምን ያክል ከለር ቴምፕሬቸር ምን ያክል ሉመን ነው፣ እዛ ሩም ውስጥ ምን ያክል ለክስ ያስፈልጋል፣ ምን ያክል ብራይት መሆን አለበት የሚለውን ኮንሲደር ማድረግ ይኖርብናል ማለት ነው። እንደዛ ካደረግን በኋላ ወደ ቦርዳችን ስንሄድ ቦርዷን ክሊክ እናደርግና ላው ላይ ክሊክ እናደርጋለን። ከዛ አዲስ ከሆነ ክሬት ፓኔል ስኬጁል ነው የሚለን። እንደ እንትን ከሆነ ግን ኤዲት ፓኔል ስኬጁል ነው የሚለው። ስለዚህ አሁን እኛ እንደ አዲስ እንደ መጀመሪያ ስለሆነ እንትን እያልን ያለ ነው ክሬት ፓኔል ስኬጁል እንለዋለን። ዩዝ ዲፎልት ቴምፕሌት መጠቀም እንችላለን፣ ወይም ደግሞ ካለን ቴምፕሌት ላይ ብሮዝ አድርገን መጠቀም እንችላለን ማለት ነው። እኛ አሁን ካለን ቴምፕሌት ላይ ቹዝ እናድርግና ስሪ ፌዝ አድርገን እዚች ጋር ከአንደኛው ላይ እንትን እንላለን ማለት ነው። ኦኬ እንላለን ማለት ነው። ከዛ የቦርዳችንን ራሱ ካልኩሌት አድርጎ መጨረሻ ላይ ስንት እንደሚመጣ እንትን ይለናል ማለት ነው። በደንብ እናየዋለን ዲቴይል። ይሄ እንግዲህ አሁን የምናየው የሰራ ነው እንትን ነው ማለት ነው። ከዛ ይሄ ዋይሪንግ ታይፑን ምናምን እዚህ ጋር እናስተካክላለን። ኢቲፒ የተባለው እንትን ነው ገብተን እናስተካክላለን ኤሌክትሪካል ሲቲንግ። ከዛ ይሄ 1/4 የተጠቀመው ይሄኛውን እንትን ዋይሪንግ ታይፓችን ወደ 2.5 እንትን እንላለን ማለት ነው። ቶታል ቦርዳችን አሁን የሰራ ነው ስንት አድርጎልናል ማለት ነው። እሱ እንደዚህ ስናየው ስለዚህ እያንዳንዱን ካልኩሌት አድርጎ በሰርኪዩት ዋን ላይ 198 ቪኤ አለ ማለት ነው። ሰርኪዩት ላይ ደግሞ 120 ቪ አለ። ሰርኪዩት 3 ላይ 70 ቪ አለ፣ 700 ቪ አለ። እዛ ጋር ባስተካከልለት ሴቲንጉን እንዳስተካከልለት ማለት ነው። እዚህ ጋር 1500 ቪ አለ ማለት ነው፣ ቮልት አምፔር ማለት ነው። ከዛ እያንዳንዱን በየእንትኑ ያስቀምጥልንና መጨረሻውን ካልኩሌት ያደርግልናል ማለት ነው። ስለዚህ ስንት ቮልት አምፔር አለን እንትን ስንት አለን ማለት ነው? 356 ቪ አለን ማለት ነው። ኖርማሊ ቶታል ኮኔክትድ ከረንቱን ስንት ብሎታል? 4 አምፔር ወይም ደግሞ ኖርማሊ ቦርድ ስለሆነ ከ20 አምፔር በታች አናደርግም ማለት ነው። 4 አምፔር አምጥቶልናል ማለት ነው። የምናስተካክላቸውን እንትኖች አንዴ እናያቸው። የምናስተካክላቸው ሴቲንጎች ኤሌክትሪካል ሴቲንግ ውስጥ ገብተን የምናስተካክላቸው ነገሮች አሉ። ዋናው ነገር ግን እንትን ብሎልናል ማለት ነው። እሱ አቅሎልናል ማለት ነው። በእጅ ካልኩሌት ከማድረግ አቅሎልናል ማለት ነው። ላይቲንጎቹን እዚህ ጋር 10 አምፔር በማድረግ እናስተካክላለን። እዚህ ጋር ላይቲንግ 10 አምፔር ስንል እዚህ ጋር ኬብሉን እሱ ራሱ ያስተካክልናል ማለት ነው በ2.5 እንደሆነ። ከዛ ኖርማል ሶኬት ደግሞ 16 አምፔር ስለሆነች እዚህ ጋር 16 እናደርጋለን ማለት ነው። 16 አምፔር እዚህ ጋር 16 አምፔር እንትን ማለት እንችላለን ማለት ነው። ታምፕሌቱን መቀየር ከፈለግንም ይሄ ካልተመቸን እዚች ጋር ቼንጅ ታምፕሌት የምትላለች ቼንጅ ማድረግ እንችላለን። ከዛ ሎድ ባላንስ ማስተካከል ከፈለግን ሪባላንስ ብለን ራሱ ያስተካክልናል ማለት ነው። በአርኤስቲ ላይ ባላንስ አድርጎ ያስቀምጥልናል ማለት ነው። ቦርድ እንግዲህ እንደዚህ ነው እንትን የምንለው ማለት ነው። ከዛ ስንጨርስ ራሱ ባይ ዲፎልት ሴቭ ስለሚያደርግልን ሴቭ ብለን እንወጣለን ማለት ነው።
እንትኑ ኦፊስ ውስጥ ነው ያለው ሎኬሽናችን። ከዛ ቦርዱ ኦፊስ ምናምን የሚለውን እዚህ ጋር ማውንቲንግ ታይፓችን ሰርፌስ ይሄን ማስተካከል እንችላለን። ሰርፌስ ማውንትድ ነው ፍላሽ ማውንትድ ነው የሚለውን ወይ ግድግዳ ውስጥ የሚቀመጥ ነው ወይስ ደግሞ ተለጣፊ ነው የሚለውን እንትን ለማለት ነው። ከዛ ነምበር ኦፍ ፌዝ ኖርማሊ እኛ የመረጥነው ፓኔል ቦርድ 3 ፌዝ ስለሆነ ነምበር ኦፍ ፌዝ 3 ፌዝ ብሎታል ማለት ነው። ከዛ እሱ ካልኩሌት አድርጎ ከዛ ባይ ዲፎልት ምን አድርጎልናል ኤምሲቢ ሬቲንግ 32 አምፔር ብሎን ሜን ታይፑ ኤምሲቢ ነው ምናምን ብሎናል ማለት ነው። እንግዲህ እነዚህን እንትን የምንልበት የምናስተካክልበት እዚህ ጋር ሴቲንግ አለ። ሲስተም ውስጥ እንገባና እዚህ ጋር ኤሌክትሪካል ከዛ እዚህ ጋር የምታስገባለች ማለት ነው። ከዛ እንዲህ ከማድረግ ወይም ኢኢ ብለን ሾርት ከት ስንጫን ወደዚህ ያመጣናል ማለት ነው። ሎድ ካልኩሌሽን የምትላለች እዚህ ጋር። ከዛ እዚህ ጋር ዲማንድ ፋክተራችንን ማስተካከል ራሳችን ማስተካከል እንችላለን ማለት ነው። አፕሊያንስ ሲሆን የኖርማል አፕሊያንስ ላይት ምናምን ሲሆን 66% አርግ ተብሏል። ኩሊንግ ሲስተም ከሆነ 100% ዲማንድ ፋክተር እንዲያደርግ ተብሏል። ኖርማሊ እንደ ሞተር አይነት ነገር ፋን ምናምን ሲስተሞችን 100% ይጠቀማሉ ተብሎ ስለሚታሰብ እንደ ሞተር ስለሚቆጠሩ 100% ይሆናሉ ማለት ነው። ኢመርጀንሲ ደግሞ 1% ኢመርጀንሲ ላይት አደጋ ብቻ በሚከሰት ጊዜ ነው የሚበሩት። እንደዛ ስለሆነ 1% ተደርገዋል። ከፈለግን 10% አድርገን ካልኩሌሽናችንን ሊያስተካክልልን ማድረግ እንችላለን ማለት ነው። የኪችን ኢኩፕመንት እንግዲህ እንደ እንትኑ እንደ ነምበር ኦፍ ሰርኪዩቱ ወይም ደግሞ እንደ ነምበር ኦፍ የኪችን ምን ያክል የኪችን እቃዎች እንጠቀማለን እንደሚለው እዚህ ጋር እናስተካክላለን ማለት ነው። ፐርሰንቱን እዚህ ጋር አድ ወይም ማይነስ ማድረግ እንችላለን። መቀነስ ከፈለግን ክሊክ አድርገን ላው ላይ ማይነስ እንላለን ማለት ነው። አድ መጨመር ከፈለግን ደግሞ እዚህ ጋር አድ ብለን እዚህ ጋር ከዚህን እስከዚህ ቪኤ ዲማንድ ፋክተራችን ይሄን ያክል አድርግልን እንላለን ማለት ነው። ላይቲንግ ደግሞ የላይቲንግ ዲማንድ ፋክተር እዚህ ጋር 65% ነው የሚለው አብዛኛው እዚህ 66% ማለት ነው። እንደዚህ መጀመሪያ እንደዚህ አስተካክለን ሎድ እንትን ፓኔል ቦርዳችንን ካልኩሌት ስናደርግ ራሱ ባይ ዲፎልት ካልኩሌት ያደርግልናል ማለት ነው። ስለዚህ ከአውቶካድ የሚለይበት ምንድነው? መጀመሪያ አንዴ ነው ሴቲንጉን የምናስተካክለው። ለመጀመሪያ ጊዜ አንዴ ሴቲንጉን እናስተካክላለን። ከዛ ራሱ ካልኩሌት ያደርግልናል ማለት ነው። ራሱ ካልኩሌት ያደርግልናል። ለኛ የሚጠበቅብን አንዳንድ ነገሮችን አይተን ኤዲት አድርገን ወደ ፕሪንት ማድረግ ነው ማለት ነው የሚሆነው። እንግዲህ ለዛሬ ይህን ያክል ካልን ይበቃናል። ለቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።